የጌታ ጸጋና ሰላም ይብዛላችሁ። እንዴት አደራችሁ? ሁሉ ሰላም ከኔ ጋራ ከጌታ ምሕረትና ቸርነት የተነሳ ሁሉ ሰላም ነው። ጌታ ስሙ ለዘላለም ይባረክ። ረዳን ያገዛን በያለንበት ስፍራ ሰላሙን ያበዛልን ጌታ ስሙ ለዘላለም ይባረክ። በጌታ እርዳታ የሐዋርያት ሥራ ምዕራፍ 9 ላይ ደርሰናል። ጌታ ኢየሱስ ስሙ ለዘላለም ይባረክ። እሱን ደግሞ አሁን የምናነብ ነው። ጌታ ስሙ ይባረክ። በክርስቶስ ኢየሱስም አነባለሁ። ሳውል ግን የጌታን ደቀ መዛሙርት እንዲገድላቸው ገና እየዛተ ወደ ሊቀ ካህናት ሄደ። በዚህ መንገድ ያሉትንም ሰዎች ወንዶችንም ሴቶችንም ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደመስቆ ላሉት ምኩራቦች ደብዳቤ ከእርሱ ለመነ። ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ። በምድርም ላይ ወድቆ ሳለ ሳውል ሳውል ስለምን ታሳድደኛለህ? የሚለውን ድምፅ ሰማ። ጌታ ሆይ ማን ነህ? አለው። እርሱም አንተ የምታሳድደኝ እኔ ኢየሱስ ነኝ። የመውጊያውን ብረት ብትቃወም ለአንተ ይብስብሃል አለው። እየተንቀጠቀጠና እየተደነቀ ጌታ ሆይ ምን አድርግ ዘንድ ትወዳለህ? አለው። ጌታም ተነስተ ወደ ከተማ ግባና ታደርግ ዘንድ የሚያስፈልግህን ይነግሩሃል አለው። ከእርሱም ጋር በመንገድ የሄዱ ሰዎች ድምፁን እየሰሙ ማንን ግን ሳያዩ እንደ ዲዳዎች ቆሙ። ሳውልም ከምድር ተነሳ፣ ዓይኖቹም በተከፈቱ ጊዜ ምንም አላየም። እጁንም ይዞ እየመሩ ወደ ደማስቆ አገቡት። ሳያይም 3 ቀን ኖረ፣ አልበላምም አልጠጣምም። በደማስቆም ሐናንያ የሚሉት አንድ ደቀ መዝሙር ነበር። ጌታም በራእይ ሐናንያ ሆይ አለው። እርሱም ጌታ ሆይ እነሆኝ አለ። ጌታም ተነስተ ቅን ወደ ሚባል መንገድ ሂድ፣ በይሁዳ ቤትም ሳውል የሚሉትን አንድ የጠርሴስ ሰው ፈልግ፣ እነሆ እርሱ ይጸልያልና። ሐናንያ የሚሉትም ሰው ገብቶ ደግሞ እንዲያይ እጁን ስጭንበት አይተዋል አለው። ሐናንያም መልሶ ጌታ ሆይ በኢየሩሳሌም በቅዱሳን ላይ ስንት ክፉ እንዳደረገ ስለዚህ ሰው ከብዙዎች ሰምቻለሁ። በዚህም ስምህን የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን አለው አለ። ጌታም ይህ በአሕዛብ በነገሥታትም በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ፣ ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው እኔ አመለክተዋለሁና አለው። ሐናንያም ሄደ፣ ወደ ቤቱ ገባ። እጁንም ጭኖት ወንድሜ ሳውል ሆይ ጌታ እርሱም በመጣህበት መንገድ የታየ ኢየሱስ ነው፣ ደግሞም ታይ ዘንድና መንፈስ ቅዱስ ይሞላብህ ዘንድ ላከኝ አለ። ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ። ያን ጊዜ ደግሞ አየ። አሜን። ተነስቶም ተጠመቀ። መብልም በልቶ በረታ። በደማስቆም ካሉት ደቀ መዛሙርት ጋር ጥቂት ቀን ኖረ። ወዲያውም ስለ ኢየሱስ ክርስቶስ እርሱ የእግዚአብሔር ልጅ እንደሆነ በምኩራቦቹ ሰበከ። የሰሙትም ሁሉ ተገረሙና ይህ በኢየሩሳሌም ይህን ስም የሚጠሩትን ያጠፋ አይደለምን? ስለዚህስ ታስረው ወደ ካህናት አለቆች ይወስዳቸው ዘንድ ወደዚህ አልመጣምን? አሉ። ሳውል ግን እየበረታ ሄደ። በደማስቆም ለተቀመጡ አይሁድ ይህ ክርስቶስ እንደሆነ አስረድቶ መልስ ይሰጣቸው ነበር። ብዙ ቀንም ሲሞላ አይሁድ ሊገድሉት ተማከሩ። ሳውል ግን አሳባቸውን አውቆ ይገድሉትም ዘንድ በሌሊት በቀን የከተማይቱን በር ሁሉ ይጠብቁ ነበር። ደቀ መዛሙርት ግን በሌሊት ወስደው በቅጥር ላይ አሳልፎ በቅርጫት አወረዱት። ሳውልም ወደ ኢየሩሳሌም በደረሰ ጊዜ ከደቀ መዛሙርት ጋር ይተባበር ዘንድ ሞከረ። ሁሉም ደቀ መዛሙር እንደሆነ
ስላላመኑ ፈሩት። በርናባስ ግን ወስዶ ወደ ሐዋርያት አገባውና ጌታን በመንገድ እንዴት እንዳየውና እንደተናገረ በደመስቆም በኢየሱስ ስም ደፍሮ እንዴት እንደነገረ ተረከላቸው። በጌታም በኢየሱስ ስም ደፍሮ እየተናገረ በኢየሩሳሌም ሲወጣና ሲገባ ከእነርሱ ጋር ነበር። ከግሪክ አገርም መጥተው ከነበሩት አይሁድ ጋር ይነጋገርና ይከራከር ነበር። እነርሱ ግን ሊገሉት ፈለጉ። ወንድሞችም ይህን ባወቁ ጊዜ ወደ ቂሳርያ ወሰዱት፣ ወደ ጠርሴስም ሰደዱት። በይሁዳ ሁሉና በገሊላ በሰማርያ የነበሩት አብያተ ክርስቲያናት በሰላም ኖሩ፣ ታነጹም። በእግዚአብሔርም ፍርሃትና በመንፈስ ቅዱስ መጽናናት እየሄዱ ይበዙ ነበር። ጴጥሮስም በየስፍራው ሁሉ ሲዞር በልዳ ወደሚኖሩ ቅዱሳን ደግሞ ወረደ። በዚያም ከ8 ዓመት ጀምሮ በአልጋ ላይ ተኝቶ የነበረ ኤንያ የሚሉትን አንድ ሰው አገኘ። እርሱም ሽባ ነበር። ጴጥሮስም ኤንያ ሆይ ኢየሱስ ክርስቶስ ይፈውሳል፣ ተነስ፣ ለራስህም አንጥፍ አለው። ወዲያውም ተነሳ። በልዳና በስሮናም የሚኖሩ ሁሉ እርሱን አይተው ወደ ጌታ ዘወር አሉ። በኢዮጴም ጣቢታ የሚሏት አንዲት ደቀ መዛሙርት ነበረች። ትርጓሜውም ዶሪቃ ማለት ነው። እርሷም መልካም ነገር የሞላበት መጽዋዕት የምታደርግ ነበረች። በዚያም ወራት ታመመችና ሞተች። አጥበውም በሰገነት አኖሯት። ሊዳም ለኢዮጴ ቅርብ ናትና ደቀ መዛሙርት ጴጥሮስ በዚያ እንዳለ ሰምተው ወደ እነርሱ ከመምጣት እንዳይዘገይ እየለመኑ 2 ሰዎች ወደ እርሱ ላኩ። ጴጥሮስም ተነስቶ ከእነርሱ ጋር መጣ። በደረሰም ጊዜ በሰገነት አወጡት። መበለቶችም ሁሉ ያለቀሱ ዶርቃ ከእነርሱ ጋር ሳለች ያደረገችውን ቀሚሶችንና ልብሶችን ሁሉ እያሳዩት በፊቱ ቆሙ። ጴጥሮስም ሁሉን ወደ ውጭ አስወጥቶ ተንበርክኮም ጸለየ። ወደ ሬሳውም ዘወር ብሎ ጣቢታ ሆይ ተነሺ አላት። እርሷም ዓይኖቿን ከፍታ ጴጥሮስን ባየች ጊዜ ተቀመጠች። እጁንም ለእርሷ ሰጥቶ አስነሳት። ቅዱሳንና መበለቶችንም ጠራ። ሕያውም ሆና በፊታቸው አቆማት። ይህም በኢዮጴ ሁሉ የታወቀ ሆነ። ብዙ ሰዎችን በጌታ አመኑ። በኢዮጴም ስምዖን ከሚሉት ከአንድ ቁርበት ፋቂ ጋር አያሌ ቀን ኖረ ይላል። ጌታ ኢየሱስ ስሙ ለዘለዓለም ይባረክ። ሃሌሉያ። በእውነት አሳዳጁን የሚፈልግ ማን ነው? ጠላቱን የሚፈልግ ማን ነው? ሳውል የኢየሱስ ክርስቶስ ጠላት ነበረ። የኢየሱስ ክርስቶስ ደቀ መዛሙርቶችን የሚገድል፣ የሚያሳድድ፣ የሚያስራቸው፣ የሚገርፋቸው ብዙ ስቃይና ብዙ መከራ ከሚያሳዩት ሰዎች አንዱ ነበረ። ነገር ግን ኢየሱስ ክርስቶስ አሳዳጁን ይወዳል። አሜን። ኢየሱስ ጌታ ነው። ሃሌሉያ። ሳውል ሆይ ለምን ታሳድደኛለህ? ያ ማለት ደቀ መዛሙርቶችን ወይንም ወንጌላውያንን ነቢያትን የሚያሳድድ ሰው ለምሳሌ ጌታን ነው የሚያሳድደው። ለምን? ወንጌልን ስለሰበኩ አይደለ የሚሰደዱት። ስለዚህ ሳውል ሆይ ለምን ታሳድደኛለህ ብሎ እዚህ ስፍራ ላይ ጌታ ኢየሱስ ሲናገረው እናያለን። እና እንዲሁ ደግሞ ከዓይኑ ላይ ጋርዶት የነበረው ጌታ ኢየሱስን እንዳያውቅ ያደረገውን ግርዶሽን ከዓይኑ ላይ እንደ ቅርፊት ያለ ወደቀ ይላል። ሃሌሉያ። ኢየሱስ ጌታ ነው። ዛሬም ቅርፊት ሆኖ በዓይናችን የተቀመጠ ጌታ ኢየሱስን አላሳያለ የትኛውም ቅርፊት በኢየሱስም ከዓይናችን ላይ የወደቀ ይሁን። ጌታ ኢየሱስን እንድናይ ፍቅሩን እንድናስብ ጌታ ኢየሱስ ይርዳን። በጣም ነው የምወዳችሁ። ጌታ ኢየሱስ ይባርካችሁ። በዚህ ቃል ተባረኩ። አሜን ብላችሁ ተቀበሉ። ከዓይናችሁ ላይ በኢየሱስ ክርስቶስም አላሳያለ የትኛውም ቅርፊት የወደቀ ይሁን። ቀናችሁ ብሩክ ይሁን። ወዳችኋለሁ።